በዘመናዊ የዓለም ወታደራዊ ታሪክ ውስጥ ልዩ ኃይል የሚለው ቃል ሲነሳ ወደ አእምሯችን የሚመጡ በርካታ ስሞች አሉ። በአሜሪካ ኔቪ ሲል፣ በሩሲያ ስፔትስናዝ፣ በእስራኤል ሞሳድ ልዩ ኦፕሬሽኖች። ነገር ግን የእነዚህ ሁሉ ዘመናዊ የልዩ ኃይሎች ክፍሎች አባት አያትና የመጀመሪያው ፈጣሪ የሆነው አንዱና ዋነኛው የእንግሊዙ ኤስኤኤስ ስፔሻል ኤር ሰርቪስ ነው። የኤስኤኤስ መፈክር የደፈረ ያሸንፋል፣ who dares wins ይላል። ይህ መፈክር ዝም ብሎ የተጻፈ ቃል አይደለም። ይልቁንም የአንድ ሰው ሙሉ የህይወት ፍልስፍና፣ እብደት የተሞላበት ድፍረት እና ወታደራዊ ሊቅነትን የሚያንጸባርቅ ነው። ያ ሰው ሰር ዴቪድ ስተርሊንግ ይባላል። በሁለተኛው የዓለም ጦርነት ወቅት ግዙፉ የጀርመን ጦር በተለይም በታዋቂው ጀነራል ኤርዊን ሮሜል የሚመራው የአፍሪካ ኮርፐስ በሰሜን አፍሪካ በረሃዎች ላይ እንግሊዞችን ክፉኛ እያጠቃ ባለበት በዚያ የጨለማ ጊዜ አንድ ቁመቱ 2 ሜትር የሚጠጋ ወታደራዊ ስነ ስርዓትን አጥብቆ የሚጠላ ነገር ግን ወደር የሌለው ጀግንነት የነበረው ወጣት ተነሳ። እሱ እንደተለመደው በሺዎች የሚቆጠሩ ወታደሮችን አሰልፎ በግንባር ጠላትን መጋፈጥ አልፈለገም። ይልቁንም ጥቂት የሆኑ አውሬያዊ ጥንካሬ ያላቸው 4 እና 5 ሰዎችን ብቻ ይዞ በጠላት ጀርባ በሌሊት እየተሽለከለከ በመግባት የጠላትን አውሮፕላኖች፣ የነዳጅ ማከማቻዎችና የጦር መሳሪያዎችን በማጋየት ታሪክ ሰራ። ሮሜል ራሱ ይህንን ሰው የበረሃው መንፈስ ብሎ ሰይሞት ነበር። ታዲያ ይህ ስልጣኔና ስነ ስርዓትን የማይወድ ከትምህርት ቤት የተባረረና በስንፍናው የሚታወቅ እንዴት የዓለምን ወታደራዊ ስትራቴጂ ለዘላለም ሊቀይር ቻለ? ዛሬ በሁለተኛው የዓለም ጦርነት አሸዋማ በረሃዎች ውስጥ የተወለደውን የእብደት የጀግንነትና የብልሃት ታሪክ የሆነውን የዴቪድ ስተርሊንግን ሙሉና አስገራሚ የህይወት ጉዞ እጅግ በጥልቀት እንቃኛለን። ውድ ተመልካቾቻችን፣ ይህ የጊዜ ጉዞ ነው። ታሪካችንን ከመጀመራችን በፊት ግን ሌሎች አስተማሪና አዝናኝ ታሪኮች ቀድመው ለእናንተ እንዲደርሷችሁ ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና የደውል ምልክቷን መጫናችሁን እርግጠኛ ሁኑ። ዴቪድ ስተርሊንግ የተወለደው እንደ አውሮፓውያን አቆጣጠር ህዳር 15 ቀን 1915 ዓ.ም በስኮትላንድ እጅግ ማራኪና አረንጓዴ በሆኑ ተራሮች መካከል ኬየር ሃውስ በተባለ እጅግ ግዙፍና የተንደላቀቀ ቤተ መንግስት ውስጥ ነው። ስተርሊንግ የተወለደው ከተራ ቤተሰብ አልነበረም። ቤተሰቦቹ በስኮትላንድ ውስጥ ለዘመናት የቆየ ታላቅ የባላባት የዘር ሐረግ የነበራቸው መሬትና ሀብት ያካበቱ ነበሩ። አባቱ ብርጋዴር ጀነራል አርክባልድ ስተርሊንግ በአንደኛው የዓለም ጦርነት ከፍተኛ የጦር ጀግንነት ያሳየና በኋላ የብሪታንያ ፓርላማ አባል የነበረ ሲሆን እናቱ ማርጋሬት ፍሬዘር ደግሞ የታዋቂው የሎቫት 13ኛ ጌታ ልጅ ነበረች። በአጭሩ ዴቪድ ስተርሊንግ የተወለደው በወርቅ ማንኪያ በአፉ ጎርሶ የወደፊት ህይወቱ ምንም አይነት ስጋት በማይገጥመው ቤተሰብ ውስጥ ነበር። በልጅነቱ ዴቪድ እጅግ ረጅም፣ ቀጭን ግን እጅግ ጠንካራ የሰውነት አቋም ነበረው። በስኮትላንድ ቀዝቃዛ ተራሮች ላይ ፈረስ መጋለብን፣ አዋፋትን ማደንና ተራራ መውጣትን ስራዬ ብሎ ተያያዘው። ሆኖም ምንም እንኳን በቤተሰብ ውስጥ ወታደራዊ ጀግንነትና የሀገር ፍቅር ስሜት ቢኖርም ወጣቱ ዴቪድ ስተርሊንግ አንድ ትልቅ ችግር ነበረበት። ትምህርትና ስነ ስርዓትን አጥብቆ ይጠላ ነበር። በአንድ ቦታ ላይ ለረጅም ጊዜ ተቀምጦ መጽሐፍ ማንበብንም ሆነ የትምህርት ቤት ህግጋትን ማክበር ለእርሱ ልክ እንደ እስር ቤት ይቆጠርበት ነበር። ቤተሰቦቹ ዴቪድን በእንግሊዝ ውስጥ እጅግ የተከበረና ጥብቅ የካቶሊክ ትምህርት ቤት ወደ ሆነው ወደ አምፕልፎርዝ ኮሌጅ ላኩት። በዚያ ዴቪድ በትምህርቱ እጅግ ደካማ ከመሆኑ የተነሳ መምህራኑ ይህ ልጅ ምንም አይነት ትኩረት የለውም፣ ህይወቱን ሙሉ ስራ ፈት ሆኖ ነው የሚቀረው ብለው ይገምቱ ነበር። ዴቪድ የሚወደው ነገር ቢኖር አደጋ፣ ሪስክ የተሞላባቸውን ስፖርቶችና ጓደኞቹን ማዝናናት ላይ ብቻ ነበር። ከአምፕልፎርዝ ትምህርቱን በጭንቅ ካጠናቀቀ በኋላ የወደፊቱ የብሪታንያ ልሂቃን ወደሚማሩበት ወደ ታዋቂው የካምብሪጅ ዩኒቨርሲቲ ትሪኒቲ ኮሌጅ ተቀላቀለ። ዴቪድ ካምብሪጅ ዩኒቨርሲቲ የገባው ትምህርት ለመማር አልነበረም።
ይልቁንም ህይወትን ለመዝናናት ነበር። በካምብሪጅ ቆይታው ትምህርት ክፍል ገብቶ አያውቅም ነበር። የህይወት ዘይቤው ማታ መጠጥ ቤቶች ውስጥ ቁማር መጫወት፣ ቀኑ ሙሉ መተኛት፣ አልፎም ተርፎም ውድ በሆኑ የፈረስ እሽቅድድሞች ላይ አባቱ የላከለትን የትምህርት ቤት ክፍያና የኪስ ገንዘብ ሙሉ በሙሉ መወራረድ፣ ቤቲንግ ላይ ነበር። በዚህ የዘባቴና የስንፍና ህይወቱ የተነሳ ካምብሪጅ ዩኒቨርሲቲ ዴቪድን ከ1 ዓመት በኋላ አባረረው። ከዩኒቨርሲቲ ከተባረረ በኋላም ቢሆን የዴቪድ ህይወት ምንም አልተቀየረም። በለንደን ከተማ የከፍተኛ መደብ ሃይ ሶሳይቲ ማህበራዊ ድግሶች ላይ በመገኘት ውብ ልብሶችን በመልበስና ታዋቂ በሆኑ የቁማር ክለቦች ውስጥ ጊዜውን ያሳልፍ ነበር። ነገር ግን ከዚህ ሁሉ የቅንጦትና የሥራ ፈትነት ህይወት በስተጀርባ ዴቪድ ስተርሊንግ በውስጡ አንድ የሚንተከተክና የሚረብሸው ነገር ነበረው። እሱ አሰልቺ የሆነውን የተለመደ ህይወት ይጠላል። አደጋ፣ ጀብዱና ራሱን የሚፈትንበት ታላቅ ነገር ይፈልግ ነበር። ይህንን የጀብዱ ፍላጎቱን ለማርካት ዴቪድ አይኑን ወደ እስያ አህጉር ወደ ግዙፉ የኤቨረስት ተራራ አዞረ። በ1930ዎቹ መገባደጃ ላይ የሰው ልጅ ገና የኤቨረስትን ተራራ ጫፍ አልረገጠም ነበር። ዴቪድ ይህንን የዓለምን የከፍተኛ ተራራ ለመውጣት አቅዶ ለዚህም ዝግጅት እንዲረዳው በማሰብ ወደ ሰሜን አሜሪካ በሚገኙ የሮኪ ተራሮች ላይ ልምምድ ለማድረግ ተጓዘ። በአሜሪካና በካናዳ ተራሮች ላይ በበረዶ ውስጥ እየተለማመደ ሳለ የዓለም የፖለቲካ አየር ንብረት ግን እየተለወጠ ነበር። በአውሮፓ ውስጥ የናዚ ጀርመን አምባገነን መሪ አዶልፍ ሂትለር የዓለምን ሰላም እያወከ ጦርነት ከማንኛውም ጊዜ በላይ እየተቃረበ መጣ። በመስከረም ወር 1939 ዓ.ም የጀርመን ጦር ሆላንድን ሲወር ብሪታንያና ፈረንሳይ በጀርመን ላይ ጦርነት አወጁ። ሁለተኛው የዓለም ጦርነት በይፋ ተጀመረ። የጦርነቱን ዜና የሰማው ዴቪድ ስተርሊንግ የኤቨረስትን ተራራ የመውጣት ህልሙን አቋርጦ ወዲያውኑ ወደ እንግሊዝ ተመለሰ። ምንም እንኳን ሰነፍና ስነ ስርዓት የሌለው ቢሆንም የሀገር ፍቅር ስሜቱ ግን አጠያያቂ አልነበረም። የእንግሊዝ ህልውና አደጋ ላይ በወደቀበት ሰዓት ከማንም በላይ ግንባር ቀደም ሆኖ ለመሰለፍ ቆርጦ ነበር። ነገር ግን ወታደራዊ ዓለም ለዴቪድ ስተርሊንግ አይነት ነፃና አመፀኛ መንፈስ ላለው ሰው ፈጽሞ የተመቸ አልነበረም። ከዚህ በኋላ የገጠመው ታላቅ የህይወት ፈተና ከጀርመኖች ጋር ሳይሆን ከራሱ ከብሪታንያ ጦር አሰልቺ ህግጋት ጋር የነበረው ግጭት ነበር። ወደ እንግሊዝ እንደተመለሰ ዴቪድ ስተርሊንግ እንደ ማንኛውም የባላባት ቤተሰብ አባል በክብር ወደሚታወቀው የስኮትስ ጋርድስ ጦር ክፍል ተቀላቀለ። የብሪታንያ ጦር በወቅቱ እጅግ ጥብቅ የሆነ በጥንታዊ ወታደራዊ ስነ ስርዓት የተሞላና የፈጠራ አስተሳሰብን የሚያዳፍን ተቋም ነበር። ዴቪድ ቁመቱ ግዙፍ ከመሆኑም የተነሳ የደንብ ልብሱን እንኳን በስነ ስርዓት አይገጠምለትም ነበር። ከዚያም በላይ ወታደራዊ ሰልፍ ማድረግ፣ ጫማን በየቀኑ ማብለጭለጭ እና ለከፍተኛ መኮንኖች ሰላምታ መስጠቱ ጥብቅ ህግ ፈጽሞ ሊዋጥለት አልቻለም። ዴቪድ በስኮትስ ጋርድስ ቆይታው ብዙ ጊዜ ስነ ስርዓት ባለማክበሩና አርፍዶ ወደ ካምፕ በመምጣቱ ይቀጣ ነበር። አንድ ጊዜ ታዋቂ በሆነ የለንደን ማህበራዊ ድግስ ላይ አምሽቶ ሲጠጣ አድሮ ጠዋት ወደ ሰልፍ ቦታ ሲመጣ የጦር ልብሱን በትክክል ባለመልበሱ የጦር አዛዡ በንዴት አባሮታል። ዴቪድ ጦርነትን የፈለገው ከጠላት ጋር ለመፋለምና ጀብዱ ለመስራት እንጂ ካምፕ ውስጥ ተቀምጦ ሰልፍ ለመለማመድ አልነበረም። በ1940 የጀርመን ጦር ፈረንሳይን በፍጥነት አሸንፎ መላውን አውሮፓ ሲቆጣጠር ብሪታንያ ለብቻዋ ቀረች። የብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል ይህንን የጀርመን የበላይነት ለመስበርና የእንግሊዞችን ሞራል ለመገንባት አንድ አዲስ ሐሳብ አመጡ። ቸርችል በአውሮፓ የባህር ዳርቻዎች ላይ እየሄዱ የጀርመንን ምሽጎች በድንገት የሚያጠቁ ሽብር የሚፈጥሩና የሚሰወሩ ልዩ አጥቂ ኃይሎች ያስፈልጉናል በማለት ኮማንዶ የተባለ ልዩ የጦር ክፍል እንዲቋቋም ትዕዛዝ ሰጡ። ይህ ኮማንዶ የሚባለው አዲስ ጦር በስኮትስ ጋርድስ ስነ ስርዓት ታፍኖ ለነበረው ለዴቪድ ስተርሊንግ ልክ እንደ ገነት ጥሪ ነበር። ዴቪድ ወዲያውኑ በፈቃደኝነት ተመዝግቦ ቁጥር 8 ኮማንዶ ነምበር 8 ኮማንዶ ወደ ተባለው ክፍል ተዛወረ። ይህ ኮማንዶ የተመሰረተው በሌላው ታዋቂና ጀብደኛ መኮንን ሌተናል ኮሎኔል ሮበርት ሌይኮክ ነበር። በኮማንዶ ስልጠና ወቅት ዴቪድ እንደገና የራሱን ነፃነት አገኘ።
በስኮትላንድ ተራሮች ላይ በከባድ ዝናብና ብርድ ውስጥ አድካሚ ልምምዶችን ሲያደርጉ የዴቪድ ጥንካሬና ጽናት እጅግ አስገራሚ ነበር። እሱ በተፈጥሮ ሻካራ ሕይወትን የሚወድ ነበር። በ1941 ዓመተ ምህረት መጀመሪያ ላይ የኮማንዶ ክፍሎቹ በጣሊያንና በጀርመን ጦር ላይ ዘመቻ ለማድረግ በመርከብ ተጭነው በአፍሪካ ዙሪያ በኬፕ ኦፍ ጉድ ሆፕ በማቋረጥ ወደ መካከለኛው ምስራቅ ግብፅ ካይሮ ተጓዙ። የብሪታንያ ጦር በወቅቱ በሰሜን አፍሪካ በረሃዎች ውስጥ ከፋሺስት ጣሊያንና ከኤርዊን ሮሜል ናዚ ጦር ጋር የሞት ሽረት ትግል እያደረገ ነበር። ነገር ግን የኮማንዶ ጦር ወደ ግብፅ ከደረሰ በኋላ ያሰበውን ጀብዱ ማግኘት አልቻለም። የብሪታንያ ከፍተኛ የጦር አዛዦች ኮማንዶን እንዴት መጠቀም እንዳለባቸው ፈጽሞ አያውቁም ነበር። የኮማንዶ ዋና ዓላማ በትንሽ ኃይል ድንገተኛ ጥቃት ማድረግ ሆኖ ሳለ የብሪታንያ ጀነራሎች ግን እነዚህን 2000 የሚሆኑ ኮማንዶች ልክ እንደ ተራ እግረኛ ጦር ወደፊት ለፊት ውጊያ ይልኳቸው ጀመር። የሌ ፎርስ የመጀመሪያው ዘመቻዎች እጅግ አሳዛኝና ደም አፋሳሽ ነበሩ። በግሪክ ክሬት ደሴት፣ በሊቢያ ቶብሩክ እና በሶሪያ በተደረጉ ኦፕሬሽኖች ላይ ኮማንዶዎቹ በባህር ዳርቻ ላይ በግዙፍ የጦር መርከቦች ሲያርፉ ጀርመኖች አስቀድመው ያያቸው ስለነበር ገና ከመሬት ሳይወርዱ በከባድ የመድፍና የመትረየስ ጥይት ያልቁ ነበር። ዴቪድ ስተርሊንግ የዚህ ሁሉ ስህተት ምስክር ነበር። ለምንድን ነው 200 እና 300 ሰዎችን በግዙፍ መርከብ ጭነን በጠላት ታይተን ፊት ለፊት ለመዋጋት የምንሞክረው እያለ ራሱን ይጠይቅ ጀመር። ትላልቅ ኦፕሬሽኖች፣ ብዙ ጫጫታ፣ ብዙ ዝግጅት እና ብዙ ሰዎች ስለሚጠይቁ ሚስጥራዊነታቸው ወዲያው ይጋለጣል። በእነዚህ ተከታታይ ሽንፈቶች የተነሳ በመጨረሻም የብሪታንያ ከፍተኛ እዝ ይህ የኮማንዶ ጦር ምንም አልጠቀመንም በማለት ሌፎርስን ሙሉ በሙሉ እንዲበተን ወሰነ። ዴቪድ ስተርሊንግ በግብፅ መዲና ካይሮ ውስጥ ቆሞ ጓደኞቹ በከንቱ እንዳለቁ ሲያስብ እንዲሁም ጦሩ ሲበተን ሲያይ ጥልቅ የሆነ የብስጭትና የቁጣ ስሜት ተሰማው። የብሪታንያ የጦር ጀነራሎች አሮጌና የተልፈሰፈሰ አስተሳሰብ እንዳላቸውም ያምን ነበር። ጀርመኖች አየር ማረፊያቸውንና የነዳጅ ማከማቻዎቻቸውን ከፊት ለፊት ባለው የጦር ግንባር በሚገባ ጠብቀው ከጀርባ ግን በሺዎች የሚቆጠሩ ኪሎ ሜትሮችን የሚረዝመውን የሰሜን አፍሪካን ባዶ በረሃ ያለምንም ጥበቃ ክፍተት ተውት ነበር። ዴቪድ ይህንን የጠላት ክፍተት ተገንዝቦ ነበር። ነገር ግን ይህንን ክፍተት ለመምታት አዲስ አይነት መሳሪያና አዲስ አይነት አእምሮ ያስፈልግ ነበር። የዚህ አዲስ ሐሳብ መወለጃ ደግሞ እጅግ አሳዛኝ ከሆነና የዴቪድን ሕይወት ሊያጠፋ ከተቃረበ አደጋ ጋር የተያያዘ ነበር። ሌፎርስ ከተበተነ በኋላ ዴቪድ ስተርሊንግና ጥቂት የኮማንዶ ጓደኞቹ በካይሮ ከተማ ውስጥ ያለምንም ሥራ ቀሩ። ጊዜያቸውን የሚያሳልፉት በካይሮ ባሉት የከፍተኛ መኮንኖች መጠጥ ቤቶች በመጠጣት በመዝናናትና ወሬ በማውራት ነበር። ነገር ግን ዴቪድ እጅግ ተበሳጭቶ ነበር። ጠላት ከበር ላይ ያንኳኳ፣ እሱ ቁጭ ብሎ መጠጣትን አልፈለገም። በዚህ ጊዜ ዴቪድ ሌላ ጀብዱ የተሞላበትን ወጣት አገኘ። ይህ ወጣት ጆክ ሌዊስ ይባላል። ሌዊስ እጅግ ብልህ፣ በካምብሪጅ ዩኒቨርሲቲ የጀልባ ቀዛፊ የነበረ እና ፈንጂዎችን በመስራት ወደር የሌለው ተስጦ የነበረው መኮንን ነበር። ሁለቱ ወጣቶች ስለ አንድ አዲስ ሐሳብ ይወያዩ ጀመር። በባህር ከምንመጣ ለምን በፓራሹት ከሰማይ አንዘልም? በወቅቱ በ1941 መጀመሪያ ላይ ማለት ነው፣ የብሪታንያ ጦር የፓራሹት ጦር ቴክኖሎጂ ገና በጅምር ላይ የነበረ ሲሆን በመካከለኛው ምስራቅ ደግሞ ምንም አይነት የፓራሹት ማሰልጠኛም አልነበረም። ነገር ግን ዴቪድና ጆክ ሌዊስ ይህ አላስቆማቸውም። ከአንድ የጦር ሰፈር ውስጥ የቆዩና ለስልጠና የሚሆኑ ፓራሹቶችን ሰረቁ። ከዚያም አንዲት የድሮ ቫላንቲያ የምትባል ቦምብ ጣይ አውሮፕላን አብራሪን በማሳመን በአየር ላይ ሆነው ለመዝለል ተስማሙ። ይህ እጅግ አደገኛ ሙከራ ነበር። ፓራሹቶቹ ዘመናዊ ስላልነበሩ ራሳቸው ከነበራቸው ገመድ ጋር በአውሮፕላኑ ውስጥ ካለው ወንበር ጋር አሰሩት። አውሮፕላኑ መካከለኛ ከፍታ ላይ ሲደርስ ጆክ ሌዊስ መጀመሪያ ዘለለ። የሱ ፓራሹት በሰላም ተከፈተ። በመቀጠል ግዙፉ ዴቪድ ስተርሊንግ ተወረወረ። ነገር ግን የዴቪድ ዕጣ ፈንታ ሌላ ነበር። የዴቪድ ፓራሹት ገመድ ከአውሮፕላኑ ጅራት ጋር ተያይዞ ተተረተረ።
ፓራሹቱ በከፊል ብቻ የተከፈተ ሲሆን ጥቂት ሸራ ብቻ ከላይ የተንጠለጠለ። ዴቪድ በከፍተኛ ፍጥነት ወደ በረሃው አሸዋ ተወረወረ። የ2 ሜትር ርዝመትና ከባድ ክብደት ያለው ሰውነቱ ከመሬት ጋር ሲላተም የፈጠረው አደጋ ዘግናኝ ነበር። የጀርባ አጥንቱ እና እግሮቹ በከፍተኛ ሁኔታ ተጎዱ። ዴቪድ መንቀሳቀስ አቅቶት አሸዋው ላይ አእምሮውን ስቶ ተዘረረ። ወዲያውኑ በካይሮ ወደሚገኘው የስኮትላንድ ወታደራዊ ሆስፒታል ተወሰደ። ዶክተሮቹ ሲያዩት እግሮቹ ሽባ ሊሆኑ እንደሚችሉና ዳግም ላይራመድ እንደሚችል ፈርተው ነበር። ዴቪድ በሆስፒታሉ አልጋ ላይ ተኝቶ እግሮቹ በፕላስተርና በብረት ታስረው ከማንቀሳቀስ ውጪ ጣራውን እያየ መዋል ጀመረ። ለቀጣዮቹ 2 ወራት እዚያው ሆስፒታል ውስጥ ለመቆየትም ተገደደ። ነገር ግን ታሪክን የሚቀይሩ ታላላቅ ሐሳቦች ብዙ ጊዜ የሚወለዱት በከፍተኛ ስቃይና ጸጥታ ውስጥ ነው። ዴቪድ በሆስፒታሉ አልጋ ላይ ተኝቶ በአካላዊ ስቃይ ውስጥ ሆኖ ሳለ አእምሮ ግን ከመቼውም ጊዜ በላይ በጠራ ሁኔታ መስራት ጀመረ። የኮማንዶ ዘመቻዎች ለምን እንደከሸፉ አሰበ። ሮሜል የጀርመንን አውሮፕላኖችና የነዳጅ ማከማቻዎች የሚያስቀምጠው ከፊት ግንባር በ100 ኪሎ ሜትሮች ርቆ በሰሜን አፍሪካ በረሃ ውስጥ ነው። እኛ እነዚህን አውሮፕላኖች ለማጥፋት የራሳችንን የአየር ኃይል ስንልክ የጀርመን ጸረ አውሮፕላን ተኩስ እና አዳኝ አውሮፕላኖች ያጋያቸዋል። ወይንም ከባህር 200 የኮማንዶ ጦር ስንልክ ድምጻችን ይሰማና በመድፍ እንጠረጋለን። ዴቪድ አንድ የሂሳብ ስሌት አወጣ። ለምን 200 ሰዎችን እንልካለን? በምትኩ 5 ሰዎችን ብቻ የያዘ ትንሽ ቡድን ብንልክስ? እነዚህ 5 ሰዎች በጨለማ ሌሊት በፓራሹት ከሰማይ በረሃ ውስጥ ቢወርዱ ማንም አያያቸው። ከዚያም የጠላት አየር ማረፊያ ድረስ በእግራቸው ሾልከው በመግባት በ50 የጀርመን አውሮፕላኖች ላይ ፈንጂ አጥምደው ቢወጡስ? 50 አውሮፕላኖችን በአየር ላይ ለማጥፋት ብሪታንያ 50 የራሷን አውሮፕላን ልታጣ ትችላለች። ነገር ግን 5 ሰዎች ብቻ መሬት ላይ ሆነው የጠላትን አየር ኃይል ማውደም ከቻሉ ይህ በጦርነት ታሪክ ታይቶ የማይታወቅ የኃይል ማባዣ ነው። የዴቪድ ሐሳብ አብዮታዊ ነበር። ጦርነት ማለት በግንባር ለግንባር መጋጨት ብቻ አይደለም። ጦርነት ማለት ጠላትን በማይጠብቀው ሰዓት ከጀርባ ሆኖ ማድማት፣ ሂት ኤንድ ራን ነው። ዴቪድ ይህንን ሐሳቡን በሆስፒታሉ አልጋ ላይ ሆኖ በወረቀት ላይ በዝርዝር ጻፈው። አዲሱን የጦር ክፍል መዋቅር፣ የሚያስፈልገውን የሰው ኃይልና ስልት ነደፈ። ነገር ግን አንድ እጅግ ትልቅ ችግር ከፊቱ ተደቅኖ ነበር። ይህንን ወረቀት ለማን ነው የሚያሳየው? የብሪታንያ የጦር ቢሮክራሲ እጅግ የተንዛዛ ነው። አንድ መኮንን አዲስ ሐሳብ ካለው ሐሳቡን ለቅርብ አለቃው፣ አለቃው ደግሞ ለእርሱ አለቃ እያለ በደብዳቤ መላክ አለበት። ዴቪድ ሐሳቡን በዚህ መንገድ ቢልክ አንድ አሮጌ አስተሳሰብ ያለው መኮንን ጠረጴዛ ላይ ወድቆ እንደ እብደት ተቆጥሮ ቆሻሻ ቅርጫት ውስጥ እንደሚጣል ያውቅ ነበር። ስለዚህ ዴቪድ ስተርሊንግ አንድ ታላቅና ድፍረት የተሞላበት ውሳኔ ያደረገ። ማንም መኮንን የማያየውን ይህንን ወረቀት በቀጥታ በመካከለኛው ምስራቅ ለሚገኘው ከፍተኛ የብሪታንያ ጦር አዛዥ ጀነራል ክሎድ አውችንሊክ ወይም ለምክትላቸው ለጀነራል ኒል ሪች ለማድረስ ወሰነ። ነገር ግን ዴቪድ አሁንም ሆስፒታል ነው። መራመድ አይችልም። እግሮቹም ታስረዋል። ሆኖም የበረሃው መንፈስ የሚቆም አልነበረም። ከሆስፒታሉ ዶክተሮችና ነርሶች እይታ ተደብቆ ምርኩዙን በመጠቀም የውጭውን ልብስ በደንብ ልብሱ ላይ ደርቦ ከሆስፒታሉ ሾልኮ ወጣ። ምርኩዙን እየጎተተና በከፍተኛ የጀርባና የእግር ህመም እየተሰቃየ ካይሮ ከተማ መሃል ወደሚገኘው የብሪታንያ ጦር ጠቅላይ ማዕከል አመራ። ይህ የጠቅላይ ማዕከሉ ህንፃ በእሾህ ሽቦ የተከበበ፣ በታጠቁ ዘብ ጠባቂዎች የሚጠበቅና ያለ ልዩ መታወቂያ ፓስ ማንም ሊገባበት የማይችል ጥብቅ ስፍራ ነበር። ዴቪድ መታወቂያ አልነበረው። ከዋናው በር ላይ ያሉት ጠባቂዎች ሲያስቆሙት ዴቪድ መታወቂያዬን ረሳው በማለት ለማለፍ ሞከረ። ጠባቂው ጠመንጃውን ደቅኖ አባረረው። ዴቪድ ግን ተስፋ አልቆረጠም። በህንፃው ዙሪያ ምርኩዙን እየጎተተ ሲዞር በእሾህ ሽቦ ላይ አንድ ትንሽ ክፍተት አየ። ምርኩዙን አሽቀንጥሮ ጥሎ በሆዱ እየተሳበ ቆሻሻና ጭቃ እየለበሰ ከሽቦ ስር ሾልኮ ወደ ግቢው ገባ።
ግቢ ውስጥ እንደገባ ምርኩዙን አነሳና ፊቱን ኮስተር አድርጎ ልክ ቦታው ላይ ለመሆን መብት እንዳለው ሰው እርምጃውን አቀና። አንዱ ዘብ ማነህ አንተ ብሎ ሊይዘው ሲሞክር ዴቪድ በምርኩዙ ገፍትሮ ወደ ህንፃው መተላለፊያ ኮሪደር ሮጠ። ከጠባቂዎቹ ለማምለጥ ፊት ለፊቱ ወዳገኘው የመጀመሪያው ቢሮ በሩን በርግዶ ገባ። በሚያስገርም የዕጣ ፋንታ አጋጣሚ ዴቪድ በሩን በርግዶ የገባው የብሪታንያ ምክትል አዛዥ የነበሩት የጀነራል ኒል ሪች ቢሮ ውስጥ ነበር። ጀነራል ሪች ዴቪድን ሲያየው ቆሻሻ የለበሰ በምርኩዝ የሚደገፍ ትንፋሹ የሚቆራረጥ ነገር ግን በልበ ሙሉነት የቆመ ግዙፍ መኮንን በድንጋጤ ፈዞ ቀረ። ዴቪድ አንድም ቃል ሳይናገር በሆስፒታል አልጋ ላይ የጻፈውን ያንን ያጨማደደውን ወረቀት ከኪስ አውጥቶ በጀነራሉ ጠረጴዛ ላይ አስቀመጠው። ክቡር ጀነራል፣ ይህ ሐሳብ ጦርነቱን ያሸንፍልናል አለ። ጀነራል ሪች ወረቀቱን አንስቶ ማንበብ ጀመረ። በወረቀቱ ላይ ያለው ሎጂክ፣ ስሌትና ድፍረት ጀነራሉን ማረከው። ጀነራሉ ዴቪድን ከማሰር ይልቅ ወረቀቱን ይዞ በቀጥታ ወደ ዋናው አዛዥ ወደ ጀነራል አውቼንሌክ ቢሮ ገባ። አውቼንሌክም ሐሳቡን ሲያነባው አንዳች ታላቅ ነገር እንዳለበት ተረዳ። የብሪታንያ ጦር በሮሜል እየተሸነፈ ስለነበር አዲስና ያልተለመደ ነገር ያስፈልጋቸው ነበር። በዚያች ቅጽበት አውቼንሌክ ለዴቪድ ስተርሊንግ 66 ወንዶችን ማለትም 6 መኮንኖችንና 60 ወታደሮችን እንዲመለምል ፍቃድ ሰጠው። የዚህ አዲስ ሚስጥራዊ ጦር ስም ብሪታንያ ጀርመኖችን ለማሳሳት ሲባል በመካከለኛው ምስራቅ የፓራሹት ጦር አምጥተናል የሚል የውሸት ወሬ ነስታ ነበር። ስለዚህ ዴቪድ የራሱን ትንሽ ጦር በዚህ የውሸት ስም ስር እንዲደብቅ ተወሰነ። የጦሩ ስም ኤል ዲታችመንት ስፔሻል ኤር ሰርቪስ ብርጌድ ሳስ ተብሎ ተሰየመ። ታሪክ ተቀየረ። የዓለም የመጀመሪያው ዘመናዊ ልዩ ኃይል ሳስ በአንድ ቁስለኛና አመፀኛ ወጣት እብደት በሆስፒታል አልጋና በድፍረት ተወለደ። ዴቪድ ስተርሊንግ ከጀነራል አውቼንሌክ ፈቃድ 66 ወታደሮችን የመመልመል ስልጣን እንዳገኘ ወዲያውኑ ወደ ሥራ ገባ። እነዚህ የመጀመሪያዎቹ 65 ሰዎች በታሪክ ውስጥ ዘ ኦሪጂናልስ በመባል ይታወቃሉ። ዴቪድ የሚፈልገው የተለመዱና ታዛዥ የሆኑ ወታደሮችን አልነበረም። እሱ የሚፈልገው ራሳቸውን ችለው ማሰብ የሚችሉ እብደት የተሞላበት ድፍረት ያላቸውና ጠላትን ፊት ለፊት ከመግጠም ይልቅ በብልሃት የሚያጠቁ ሰዎችን ነበር። ከነዚህ መካከል ዋነኛው የዴቪድ የቅርብ ጓደኛ የሆነው የፓራሹቱ ሐሳብ አፍላቂውና ፈንጂ ሰሪው ጆክ ሌዊስ ነበር። ሌላውና የኤስኤኤስ ታሪክን በደምና በጀግንነት የጻፈው ግለሰብ ደግሞ ሮበርት ብሌር ፓዲ ሜይን ይባላል። ፓዲ ሜይን አይርሻዊ ሲሆን ከጦርነቱ በፊት የብሪታንያ ራግቢ ብሔራዊ ቡድን ኮከብ ተጫዋች፣ የሕግ ተማሪና የቦክስ ሻምፒዮን ነበር። ነገር ግን ፓዲ ሜይን እጅግ አደገኛ የሆነ ቁጣ ነበረው። ዴቪድ ስተርሊንግ ፓዲ ሜይንን ሲያገኘው ፓዲ በእስር ቤት ውስጥ ተቆልፎበት ነበር። የታሰረበት ምክንያት ከበላዩ የነበረውን አዛዥ መኮንን በንዴት ደብድቦ ጥርሱን በማውለቁ ነበር። ዴቪድ ወደ እስር ቤት ገብቶ ፓዲን አየውና ከእስር ቤት ላስወጣህ እችላለሁ፣ ነገር ግን ቁጣህና ጥንካሬህን የብሪታንያ መኮንኖች ላይ ሳይሆን በጀርመኖች ላይ እንድትወጣው ቃል ግባልኝ አለው። ፓዲም ፈገግ ብሎ ተስማማ። ፓዲ ሜይን ከጊዜ በኋላ በሁለተኛው የዓለም ጦርነት ከማንም በላይ ብዙ የጀርመን አውሮፕላኖችን በእጁ በማጋየት ሪከርድ የያዘ ወደር የሌለው አጥቂ ሆኗል። የኤስኤኤስ የመጀመሪያው የጦር ሰፈር ካምፕ ግብፅ ውስጥ ከስዊዝ ካናል አቅራቢያ ካብሪት በሚባል ባዶ የበረሃ ስፍራ ተሰጣቸው። ነገር ግን የብሪታንያ ሎጂስቲክ ኃላፊዎች ለዚህ አዲስና ያልታወቀ የጦር ክፍል ምንም አይነት ድንኳን፣ አልጋ ወይም የጦር መሳሪያ ሊሰጧቸው ፈቃደኛ አልነበሩ። ባዶ መሬት ላይ ተቀመጡ። ዴቪድ ስተርሊንግ ወታደሮቹን ሰበሰበና እኛ ልዩ ኃይል ነን፣ መንግስት ካልሰጠን እኛ ራሳችን እናመጣለን አላቸው። በዚያው ሌሊት ዴቪድና ሰዎቹ በአቅራቢያቸው ወዳለውና እጅግ በተሟላ ሁኔታ ወደ ተዘጋጀው የኒውዚላንድ ጦር ሰፈር በድብቅ ሾልከው ገቡ።
የኒውዚላንድ ወታደሮች ተኝተው ሳለ የኤስኤኤስ ወታደሮች ድንኳኖችን፣ አልጋዎችን፣ ወንበሮችንና መጠጥ ቤታቸውን ሳይቀር ነቅለው በመስረቅ ወደ ካብሪት አጓጓዙት። ጠዋት ላይ የኒውዚላንድ አዛዦች ሲነቁ ካምፓቸው ባዶ ሆኗል። የሳስ ካምፕ ደግሞ በድንኳኖች አሸብርቆ ነበር። የብሪታንያ ጦር ይህንን ስርቆት ቢያውቅም ዴቪድን መቅጣት አልቻሉም። ምክንያቱም ይህ ራሱ የልዩ ኃይል ስልጠና አካል ሆኖ ተቆጠረ። በካብሪት ወታደሮቹ እጅግ አሰቃቂና ከባድ ልምምዶችን አደረጉ። በበረሃ ውስጥ ያለምንም ውሃ ለቀናት መጓዝ፣ ከሚንቀሳቀስ መኪና ላይ መዝለል፣ የፓራሹት ዝላይና ፈንጂዎችን ማምከን ዋነኛ ስራቸው ነበር። በመጨረሻም ህዳር 16 1941 የኤስኤኤስ ፈተና ደረሰ። የብሪታንያ 8ኛ ጦር ኦፕሬሽን ክሩሴድ የተባለውን ግዙፍ ማጥቃት በሮሜል ጦር ላይ ሊከፍት ነበር። የሳስ ተልዕኮ ከዚህ ማጥቃት አንድ ቀን በፊት ማታ ላይ 65ቱን ወንዶች በፓራሹት ከጠላት ጀርባ በማስረግ ጋዛላ እና ቲሚሚ በተባሉ 5 የጀርመን አየር ማረፊያዎች ላይ ጥቃት ማድረስና አውሮፕላኖችን ማጋየት ነበር። ይህ ዘመቻ ኦፕሬሽን ስኳተር ተብሎ ተሰየመ። ነገር ግን በዚያች የህዳር 16 ሌሊት ተፈጥሮ ራሷ በእነሱ ላይ ተነሳች። በሰሜን አፍሪካ ታሪክ ታይቶ የማይታወቅ እጅግ አስፈሪ የሆነ የበረሃ አውሎ ንፋስና የነጎድጓድ ዝናብ ጀመረ። ንፋሱ በሰዓት ከ50 ማይል በላይ ይነፍስ ነበር። የአውሮፕላኖቹ አብራሪዎች በዚህ ንፋስ ውስጥ መብረርም ሆነ መዝለል ራስን ማጥፋት ነው፣ ዘመቻው ይሰረዝ ብለው ለመኑ። ዴቪድ ስተርሊንግ ግን እምቢ አለ። ከፍተኛው እዝ እኛን እየጠበቀ ነው፣ የቱንም ያህል ዋጋ ቢያስከፍል መዝለል አለብን ብሎ ወሰነ። አውሮፕላኖቹ በጨለማና በአውሎ ንፋስ ውስጥ እየተናወጡ በረሩ። ኢላማው ቦታ ላይ ሲደርሱ አብራሪዎቹ በመጥፎ አየር ምክንያት ትክክለኛውን ቦታ ማግኘት አልቻሉም ነበር። በግምት የዘለላውን መብራት አበሩ። የኤስኤኤስ ወታደሮች በጨለማው ሰማይ ላይ ከ300 ጫማ ከፍታ ተወረወሩ። መሬት ላይ ያለው ሁኔታ ከሲኦል የባሰ ነበር። ንፋሱ ወታደሮቹን በፓራሽቶቻቸው አንጠልጥሎ በአሸዋና በአለቱ ላይ በከፍተኛ ፍጥነት ይጎትታቸው ጀመር። ፓራሽቶቻቸውን ከሰውነታቸው ላይ መፍታት አቅቷቸው አንዳንዶቹ አጥንቶቻቸው ተሰበረ፣ ሌሎቹ ጭንቅላቶቻቸው ከድንጋይ ጋር ተላትመው ሞቱ። የጦር መሳሪያ፣ ፈንጂና ውሃ የያዙ ኮንቴነሮች በንፋሱ ተበታትነው ጠፉ። ዴቪድ ስተርሊንግ መሬት ላይ ሲያርፍ በዙሪያው ያለው ነገር ሁሉ ትርምስምስ ያለ ነበር። የቡድን መሪዎች ተገድለዋል፣ ወታደሮች አካላቸው ጎድሏል። ምንም አይነት የጦር መሳሪያ አልነበራቸው። የጀርመን አውሮፕላኖችን ማጋየት ቀርቶ ራሳቸውን ማዳን ትልቁ ፈተና ሆነ። በዚያች ሌሊት ምንም አይነት ተልዕኮ ሳይፈጸም ቀረ። የተረፉት ጥቂት ወታደሮችን በመሰብሰብ ጀርመኖችን በማምለጥ ለቀናት በእግራቸው ተጉዘው የተባለው የመገናኛ ቦታ ላይ ደረሱ። እዚያም ሊቀበሏቸው የመጡ የረጅም ርቀት የበረሃ ቡድን መኪናዎችን አገኙ። ዴቪድ ስተርሊንግ ወታደሮችን ሲቆጥር ልቡ ተሰበረ። ከተነሱት 65 ወንዶች ውስጥ በሕይወት የተረፉትና መመለስ የቻሉት 21 ሰዎች ብቻ ነበሩ። 44ቱ ወታደሮች ሞተዋል ወይም በጠላት እጅ ተማርከዋል። ኦፕሬሽን ስኳተር ፍጹም የሆነ የውድቀት አደጋ ነበር። ማንኛውም ሌላ ጀነራል ቢሆን ይህንን ጦር ወዲያውኑ በትኖ ስተርሊንግን በጦር ፍርድ ቤት በከሰሰው ነበር። ነገር ግን ዴቪድ ስተርሊንግ ከዚህ ውድቀት አንድ እጅግ ወሳኝ የሆነ ትምህርት አገኘ። ፓራሹት በሰሜን አፍሪካ በረሃ ውስጥ አይሰራም። ታዲያ እንዴት አድርገው ነው ወደ ጠላት አየር ማረፊያ የሚደርሱት? መልሱ እዚያው እነሱን ሊያድኗቸው ከመጡት መኪናዎች ውስጥ ነበር። የኤስኤኤስ የተረፉት 21 አባላት ከውድቀቱ በኋላ በረሃብና በውሃ ጥም ተጎድተው ወደ ተባለው የመገናኛ ቦታ ሲደርሱ ያገኟቸው ሰዎች እጅግ ለየት ያሉ ነበሩ። እነዚህ ሰዎች ዘ ሎንግ ሬንጅ ዴዘርት ግሩፕ ኤልአርዲጂ በመባል የሚታወቁት የብሪታንያ ጦር ሚስጥራዊ የቅኝት ቡድን አባላት ነበሩ። የኤልአርዲጂ መስራችና መሪ ራልፍ ባግኖልድ የተባለ ታላቅ አሳሽ ነበር። የኤልአርዲጂ ሥራ ጠላትን መዋጋት ሳይሆን
ግዙፍ በሆኑ የሼቭሮሌት መኪናዎችን በመጠቀም ማንም ሊያልፈው በማይችለው የሰሐራ በረሃ አሸዋ ባህር ውስጥ ለሳምንታት እየተጓዘ የጠላትን እንቅስቃሴ መከታተል ነበር። እነሱ በረሃውን ልክ እንደ ውቅያኖስ ያውቁታል። አቅጣጫ የሚከተሉት በፀሐይ ኮምፓስ ነበር። ዴቪድ ስተርሊንግ የኤልአርዲጂ መኪኖችን ሲያይ ጭንቅላት ውስጥ አንድ ታላቅ ሐሳብ መጣ። በፓራሹት መዝለል ትተን ለምን እነዚህን ሰዎች የኛ ታክሲ አናደርጋቸውም ብሎ አሰበ። ኤልአርዲጂዎቹ የኤስኤኤስን ወታደሮች በመኪኖቻቸው ጭነው በጸጥታ የጠላት አየር ማረፊያ አቅራቢያ ይጥሏቸዋል። የኤስኤኤስ ወታደሮች በሌሊት ሾልከው ገብተው አውሮፕላኖቹን ፈንጂ አጥምደው ሲጨርሱ ኤልአርዲጂዎቹ እንደገና ይጭኗቸዋል እና በበረሃው ውስጥ ይሰወራሉ። ይህ ፍጹም የሆነ ጥምረት ነበር። ይህንን ሐሳብ ተግባራዊ ለማድረግ ፈንጂ ሰሪው ጆክ ሌዊስ ወደ ላቦራቶሪው ተመለሰ። ጀርመኖች አውሮፕላኖቻቸውን የሚያቆሙት በየቦታው በትነው ስለነበር የድሮ አይነት ትላልቅ ቦምቦችን ተሸክሞ መሄድ አይቻልም። ጆክ ሌዊስ አንድ አነስተኛ ነገር ግን እጅግ አደገኛ የሆነ ቦምብ ፈጠረ። ይህ ቦምብ የሌዊስ ቦምብ ይባላል። ቦምቡ የሚሰራው ተርማይት፣ ብረትን እስከ ማቅለጥ የሚደርስ እሳት የሚፈጥር ኬሚካል እና ኖቤል 808 የተባለ ፕላስቲክ ፈንጂን በማቀላቀል እንዲሁም ይህንን ድብልቅ ከአውሮፕላኑ ክንፍ ጋር እንዲጣበቅ የሞተር ዘይትን በማስገባት ነበር። ቦምቡ ግማሽ ኪሎ ብቻ ስለሚመዝን አንድ የኤስኤኤስ ወታደር በቦርሳ ውስጥ እስከ 20 ቦምቦችን ተሸክሞ መጓዝ ይችላል። የጊዜ መቁጠሪያው ደግሞ ወታደሮቹ ካመለጡ ከ30 ደቂቃ በኋላ እንዲፈነዳ ይደረጋል። ታህሳስ 1941 ዓ.ም ዴቪድ ስተርሊንግ፣ ፓዲ ሜይን፣ ጆክ ሌዊስ እና የተረፉት ወታደሮቻቸው በኤልአርዲጂ መኪኖች ተጭነው ዳግም ወደ ጀርመን መስመር አቀኑ። በዚህ ጊዜ ኢላማቸው በሊቢያ የሚገኙ ሲርት፣ ታሜት እና አጌላ የተባሉ የጀርመን አየር ማረፊያዎች ነበሩ። ታሪኩ የሚጀምረው እዚህ ላይ ነው። ፓዲ ሜይ እና ጥቂት ሰዎቹ ወደ ታሜት የአየር ማረፊያ በሌሊት ሲደርሱ በረሃው ጸጥ ረጭ ብሎ ነበር። የጀርመን ዘብ ጠባቂዎች ከፊት ለፊት ካለው ግንባር በስተቀር ማንም ከጀርባ ከበረሃ ውስጥ ይመጣል ብለው ስላላሰቡ ጥበቃቸው እጅግ ቸልተኛ ነበር። ፓዲ ሜይ እና ሰዎቹ የሽቦ አጥሩን ቆርጠው ገቡ። ውስጥ ሲገቡ ፓዲ ሜይ አንድ ድምፅ ሰማ። በአቅራቢያው ካለ አንድ ትልቅ የድንኳን ቤት ውስጥ የሳቅና የሙዚቃ ድምፅ ይሰማ ነበር። የጀርመንና የጣሊያን አብራሪዎችና መኮንኖች በክበብ ውስጥ እየተዝናኑ ነበር። ፓዲ ሜይ ያ አደገኛ አይርሻዊ ቦምብ ማጥመዱን ትቶ ወደ ድንኳኑ አመራ። ሰዎቹን ውጪ አቆይቶ በሩን በእግሩ በርግዶ ከፈተው። ድንኳን ውስጥ የነበሩ የጀርመንና የጣሊያን መኮንኖች በድንጋጤ ጸጥ አሉ። አንድ ግዙፍ ፂሙን ያሳደገ የጦር መሳሪያ የታጠቀና በበረሃ አሸዋ የተሸፈነ ሰው በበራቸው ላይ ቆሟል። ፓዲ ሜይን በዝምታ ዙሪያውን ተመለከተ። ፊቱ ላይ ምንም አይነት ስሜት አልነበረውም። ከዚያም የያዘውን የቶምሰን ማሽንገን አነሳና ድንኳን ውስጥ ያሉትን መኮንኖች በሙሉ በጥይት አጨዳቸው። ክፍሉ በደምና በጩኸት ተሞላ። ፓዲ ወደ ኋላ ተመልሶ ወጣና አሁን ወደ ስራችን እንግባ አለ። ሰዎቹን ይዞ በአየር ማረፊያው ላይ ወደ ተደረደሩት ዘመናዊ የጀርመንና የጣሊያን አውሮፕላኖች ሮጡ። በእያንዳንዳቸው አውሮፕላን ክንፍ ላይ የሌዊስ ቦምቦችን አጣበቁ። ቦምቦቹ ማለቅ ሲጀምሩ ፓዲ ሜይን በአውሮፕላኖቹ ኮክፒት አብራሪው የሚቀመጥበት ክፍል ውስጥ እየገባ የመሳሪያ ቦርዱን በባዶ እጁና በጠመንጃው ሰደፍ እየደበደበ አፈረሳቸው። በዚያች ሌሊት በታሜት ብቻ የፓዲ ሜይን ቡድን 24 የጠላት አውሮፕላኖችን አወደመ። ቦምቦቹ መፈንዳት ሲጀምሩ ሌሊቱ ልክ እንደ ቀን አበራ። የጀርመን አውሮፕላኖች እንደ ክብሪት ተቃጠሉ። የፓዲ ሜይን ቡድን ያለምንም ጉዳት ሾልኮ ወጥቶ በኤልአርዲጂ መኪናዎች ተጭኖ ወደ ቤዙ ተመለሰ። በሌሎች ቦታዎችም ዴቪድ ስተርሊንግ እና ጆክ ሌዊስ በተመሳሳይ አውሮፕላኖችንና የነዳጅ ማከማቻዎችን አጋዩ። ጠዋት ላይ የጀርመኑ ጀነራል ሮሜል ሪፖርቱን ሲያነብ አይኑን ማመን አልቻለም። የጠላት ጦር 100 ኪሎ ሜትሮችን አቋርጦ
ወደ ሚስጥራዊ አየር ማረፊያዎቹ ገብቶ በአንድ ሌሊት ከ60 በላይ አውሮፕላኖችን እንዴት ሊያወድም ቻለ? ይህ የኤስኤኤስ የመጀመሪያው እውነተኛና ታሪካዊ ድል ነበር። ዴቪድ ስተርሊንግ የፈጠረው ስሌት በትክክል ሰርቷል። የኤስኤኤስ ታሪክ የተወለደው በዚያች ሌሊት ነበር። በ1942 ዓ.ም መጀመሪያ ላይ ኤስኤኤስ በሰሜን አፍሪካ በረሃዎች ውስጥ እንደ አውዳሚ ማዕበል መታየት ጀመረ። ነገር ግን ዴቪድ ስተርሊንግ ሌላ አዲስ ሐሳብ አመጣ። ምንም እንኳን ከኤልአርዲጂ ጋር መስራት ጥሩ ቢሆንም የኤልአርዲጂ መኪናዎች ትላልቅና ቀርፋፋ ነበሩ። የኤስኤኤስ ወታደሮች መኪናውን ርቀው አቁመው ፈንጂውን ተሸክመው በእግራቸው ወደ አየር ማረፊያው ለመግባት ብዙ ሰዓታት ይፈጁባቸው ነበር። እናም በጠላት ዘብ ጠባቂ የመታየት ዕድላቸው ሰፊ ነበር። በዚህ ጊዜ ዴቪድ አይኑ ያረፈው አሜሪካኖች ለጦርነት ይዘውት በመጡት አዲስና አስገራሚ ተሽከርካሪ ላይ ነበር። እሱም ዊሊስ ጂፕ ነው። ጂፕ እጅግ ፈጣን ባለ 4 እግር አሽከርካሪ 4x4 በበረሃ አሸዋ ላይ የማይቀረቀርና አነስተኛ መጠን ያለው ተሽከርካሪ ነው። ዴቪድ ስተርሊንግ ጂፖችን ከብሪታንያ ጦር አቅርቦት ላይ አንዳንዴም በስርቆት አንዳንዴም በግዢ ያገኘ። ዴቪድ እነዚህን ጂፖች ተራ መጓጓዣ አላደረጋቸውም። የኤስኤኤስ ወታደሮች የጂፑን የፊት መስታወትና ጣራ ነቅለው በመጣል ክብደቱን አቀለሉት። ከዚያም ከአውሮፕላኖች ላይ የሚፈቱትን እጅግ ገዳይ የሆኑትን ባለ 2 አፈሙዝ ማሽንገኖች ትዊን ቪከርስ ኬ ማሽንገንስ በጂፖቹ ፊትና ጀርባ ላይ ገጠሙላቸው። እያንዳንዱ ጂፕ በደቂቃዎች በሺዎች የሚቆጠሩ ጥይቶችን መትፋት የሚችል የሚንቀሳቀስ ምሽግ ሆነ። ይህ አዲስ ፈጠራ የኤስኤኤስን የጦር ስልት ሙሉ በሙሉ ቀየረው። አሁን በጨለማ በእግራቸው የሾለቁ ቦምብ ማጥመድ አያስፈልግም። በምትኩ በጂፕ ተጭነው በመሳሪያ ተንበሽብሸው በቀጥታ የጠላት አየር ማረፊያ ሽቦን ጥሰው በመግባት አውሮፕላኖችን በጥይት እየጠበሱ ማለፍ ጀመሩ። የዚህ ስልት ማሳያ የሆነውና በወታደራዊ ታሪክ እጅግ ዝነኛ የሆነው ጥቃት የተፈጸመው በሐምሌ 1942 ዓ.ም ሲዲ ሃኒሽ በተባለ ግዙፍ የጀርመን አየር ማረፊያ ላይ ነው። ዴቪድ ስተርሊንግ 18 ጂፖችን ሰበሰበ። በእያንዳንዳቸው ጂፖች ላይ 3 ሰዎች ነበሩ፣ ሹፌር፣ የፊት ተኳሽ እና የኋላ ተኳሽ። በጠቅላላው 68 ማሽን ገን ጠመንጃዎችን ታጥቀው ነበር። በሌሊት ጨለማ 18ቱ ጂፖች በሁለት መስመር ልክ እንደ ቪ ቅርጽ ተሰልፈው ሞተራቸውን አጥፍተው የሲዲ ሃኒሽን አየር ማረፊያ ተጠጉ። የጀርመን ጠባቂዎች አንዳችም ድምፅ አልሰሙም ነበር። ዴቪድ ስተርሊንግ ከፊት ለፊት ባለው ጂፕ ላይ ሆኖ አረንጓዴ የፍሌር መብራት ተኮሰ። ያ ምልክት ነበር። ወዲያውኑ 18ቱም ጂፖች ሞተራቸውን አስነስተው መብራታቸውን አብርተው በከፍተኛ ፍጥነት ወደ አየር ማረፊያው ሜዳ ውስጥ ገቡ። 68ቱ ማሽን ገኖች በአንድ ጊዜ መተኮስ ጀመሩ። ጂፖቹ በአውሮፕላኖቹ መካከል በፍጥነት እየነዱ በሺዎች የሚቆጠሩ ጥይቶችን ወደ ጀርመኑ ጀንከርስ እና የቦምብ ጣይ አውሮፕላኖች ላይ አዘነቡ። ሲዲ ሃኒሽ በቅጽበት የሲኦል እሳት ሆነች። ጀርመኖች ከእንቅልፋቸው ሲነቁ በዙሪያቸው እሳትና ሞት ብቻ ነበር። ጂፖቹ አየር ማረፊያውን 3 ጊዜ ዞረው ሲጨርሱ ከ37 በላይ ዘመናዊ የጀርመን አውሮፕላኖች አመድ ሆነው ነበር። የዴቪድ ጂፖች ወደ ጨለማው በረሃ ተመልሰው ተሰወሩ። በዚህ ውጊያ አንድ የኤስኤኤስ ወታደር ብቻ ነበር የሞተው። ጀነራል ሮሜል ይህን ዴቪድ ስተርሊንግ የሚባል ሰው አምጡልኝ ብሎ በንዴት አበደ። ሮሜል የኤስኤኤስን ጀግንነት ቢያደንቅም ያደረሱበት ኪሳራ ግን የሰሜን አፍሪካን ጦርነት ዕጣ ፈንታ የሚቀይር ነበር። ምክንያቱም ሮሜል አውሮፕላን ካጣ የብሪታንያን የባህር መርከቦች መምታት አይችልም፣ ነዳጅና ስንቅ አያገኝም። ዴቪድ ስተርሊንግ በጀርመኖች ዘንድ የበረሃው መንፈስ የሚል ስም ተሰጠው። እሱ ማንም በማያስበው ቦታ ብቅ ብሎ የሚያጠፋ ከዚያም በአሸዋ ውስጥ የሚዋጥ አጋንንት ሆኖባቸው ነበር። ጀርመኖች ስተርሊንግን ለማደን ልዩ የጸረ ኮማንዶ ጦር አቋቋሙ። ነገር ግን የዚህ ሁሉ ክብርና ድል ጀርባ የኤስኤኤስ ወታደሮች ከፍተኛ መስዋዕትነት እየከፈሉ ነበር። በጥር 1942
ዴቪድ እጅግ የሚወደውና የቡድኑ አእምሮ የነበረው ጆክ ሌዊስ ከአንድ ኦፕሬሽን ሲመለሱ በጀርመን አዳኝ አውሮፕላን በተደረገባቸው ማሽንገን ጥቃት ተመቶ በሞት ተለየው። የጆክ ሞት ዴቪድን ክፉኛ ጎዳው። ነገር ግን የኤስኤኤስን ጦር ይበልጥ ለማሳደግና የጠላትን አንገት ለመቁረጥ ያለውን ቁርጠኝነት አጠነከረው። በ1942 መገባደጃ ላይ ዴቪድ ስተርሊንግ በብሪታንያ ጦር ውስጥ ጀግና ሆኖ ነበር። የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል ራሱ ካይሮ በመጣ ጊዜ ስተርሊንግን ጠርቶ አነጋግሮት የልዩ ኃይሉን ኤስኤኤስ ክፍለ ጦር ደረጃ ከፍ እንዲል አድርጓል። ስተርሊንግ አሁን ተራ አመፀኛ ወጣት ሳይሆን የብሪታንያ ጦር እጅግ የተዋጣለት የጦር መሪ ሆኖ ነበር። ነገር ግን ጀርመኖች አላንቀላፉም ነበር። የጀርመን ስለላና ወታደሮች የበረሃውን መንፈስ ለማጥመድ መረብ ዘርግተው የቆዩ ነበር። የዴቪድ ስተርሊንግ ቀጣይ ጉዞ ወደማይቀርበት የመጨረሻው የበረሃ ፍልሚያና ወደ ማምለጫ የሌለው ጀብዱ የሚወስደው ነበር። ወደ 1942 ዓመተ ምህረት መገባደጃና የ1943 ዓመተ ምህረት መባቻ ስንሸጋገር በሰሜን አፍሪካ የነበረው የጦርነት ሚዛን ሙሉ በሙሉ ተቀይሮ ነበር። በጀነራል በርናርድ ሞንትጎመሪ የሚመራው የብሪታንያ 8ኛ ጦር በታሪካዊው የኤል አላሜን ጦርነት ላይ የሮሜል ጀርመንን ጦር ክፉኛ ደብድቦ ወደ ኋላ እያባረረው ነበር። በተመሳሳይ ጊዜ የአሜሪካና የብሪታንያ ጥምር ጦር ኦፕሬሽን ቶርች በተባለ ዘመቻ በሞሮኮና በአልጄሪያ የባህር ዳርቻዎች ላይ አርፎ ወደ ቱኒዚያ እየገሰገሰ ነበር። የሮሜል አፍሪካ ኮርፕስ በሁለት ግዙፍ ጦሮች መካከል ተጨምቆ ወደ ቱኒዚያ ማፈግፈግ ጀመረ። በዚህ ጊዜ የዴቪድ ስተርሊንግ ኤስኤኤስ ሳስ ሚና እጅግ ወሳኝ ነበር። የብሪታንያ ጠቅላይ እዝ ዴቪድን አንድ አደገኛ ተልዕኮ አዘዘው። ከግብፅ ተነስተህ የጀርመንን ጦር ከጀርባ አልፈህ ቱኒዚያ ውስጥ ከሚገኘው የብሪታንያ አንደኛ ጦርና ከአሜሪካ ኃይሎች ጋር ተገናኝ የሚል ትዕዛዝ ተሰጠው። ይህ ማለት ዴቪድ ስተርሊንግና ሰዎቹ የጀርመን ጦር በሚርመሰመስበት የጋቤስ ክፍተት በሚባለው እጅግ ጠባብና አደገኛ የመተላለፊያ ኮሪደር ውስጥ ሾልከው ማለፍ አለባቸው ማለት ነበር። ጀርመኖች ግን አሁን እንደ ድሮ ተዘናግተው አልነበሩ። ጀነራል ሮሜል ያ የበረሃው መንፈስ የተባለው ዴቪድ ስተርሊንግ በእጁ ላይ የፈጠረበት ኪሳራና ውርደት ስላስመረረው ዴቪድን ለማደን ብቻ የተቋቋመ ልዩ የጸረ ኮማንዶ ክፍል አዘጋጅቶ ነበር። ጀርመኖች የኤስኤኤስን እንቅስቃሴ ስልት አጥንተው ነበር። በየኮረብታው ላይ አነጣጥሮ ተኳሾችንና የጥበቃ ቡድኖችን አስቀምጠዋል። ጥር 10 ቀን 1943 ዓ.ም ዴቪድ ስተርሊንግ 14 ሰዎችን ብቻ ይዞ በጂፖች ተጭነው በጋቤስ ክፍተት ውስጥ ሌሊቱን ለመሽሎክ ጉዞ ጀመሩ። ነገር ግን አካባቢው ክፍት በረሃ ሳይሆን በአለቶችና በደረቅ ወንዞች የተሞላ ለመደበቅ እጅግ አስቸጋሪ የሆነ መልክዓ ምድር ነበር። ዴቪድና ሰዎቹ በቀን እንዳይታዩ በማሰብ ጠዋት ሲነጋ ጂፖቻቸውን መሸፈኛ አድርገው በአንድ ትንሽ ዋሻና ገደላማ ስፍራ ውስጥ ተደበቁ። ድካም አድቅቋቸው ስለነበር አብዛኞቹ እንቅልፍ ወሰዳቸው። ነገር ግን ዕጣ ፈንታ ጨካኝ ነበረች። አንድ አረባዊ እረኛ ወይም የጀርመን መረጃ አቀባይ እንደሆነ በታሪክ ይገመታል የእነሱን ዱካ አይቶ ለጀርመን ጦር ጠቆመ። ወዲያውኑ ልዩ የጀርመን ፓራትሩፐሮች ኮረብታውን ከበቡት። ጥር 24 ሌሊት ላይ ጀርመኖቹ በዴቪድ ስተርሊንግ ድብቅ ካምፕ ላይ ድንገተኛ አፈሳ አምቡሽ አደረጉ። ዴቪድ ከእንቅልፉ ሲባነን ዙሪያው በጀርመን ተከቦ ነበር። ማምለጫ መንገድ አልነበረም። ጥቂት ተኩስ ቢለዋወጡም ጀርመኖቹ በቁጥርና በቦታ የበላይነት ነበራቸው። ዴቪድ ስተርሊንግ ያ ማንም ሊይዘው አይችልም ተብሎ የተፈራው ታሪካዊ ጀግና ጦር መሳሪያውን አውርዶ እጁን ለመስጠት ተገደደ። የዴቪድ ስተርሊንግ መማረክ ዜና ለጀርመን ጦር ታላቅ የድል ብስራት ነበር። ጀነራል ኤርዊን ሮሜል ይህንን ዜና ሲሰማ የሰጠው ምላሽ በታሪክ ማስታወሻው ላይ በጉልህ ሰፍሯል። ሮሜል ለዴቪድ ስተርሊንግ ጥልቅ የሆነ ወታደራዊ አድናቆት ነበረው። ሮሜል በማስታወሻው ላይ ይህ ሰው በበረሃው ጦርነት ውስጥ እጅግ ብልህና አደገኛ የነበረ የጠላት መኮንን ነው።
የፈጠረው የኮማንዶ ጥቃት ስልት ለእኛ ራስ ምታት ነበር። እሱ በመማረኩ ትልቅ እፎይታ አግኝቻለሁ፣ ነገር ግን ለጀግንነቱ ትልቅ ክብር አለኝ ብሎ ጽፏል። ጀርመኖች ዴቪድን ሲማርኩት ከእርሱ ጋር የጦር ሚስጥር ለማግኘት ቢሞክሩም ዴቪድ ግን ስሙን፣ ማዕረጉንና የጦር ክፍሉን ከመናገር ውጪ አንድም ቃል አልተነፈሰም። ዴቪድ ስተርሊንግ ከጦር ሜዳው በግዳጅ ሲወጣ የኤስኤኤስ ጦር እጣ ፈንታ በጥርጣሬ ውስጥ ወደቀ። አባቱና ፈጣሪው ተማርኳል። ነገር ግን ዴቪድ ከጎኑ ለነበረውና እጅግ ለሚያምነው ጓደኛው ለዚያ አደገኛ አይሪሻዊ ለፓዲ ሜይን የኤስኤኤስን አደራ ሰጥቶት ነበር። ፓዲ ሜይንም የዴቪድን ራዕይ ተረክበው ኤስኤኤስን ከበረሃው ጦርነት በማሻገር በጣሊያን በፈረንሳይና በመጨረሻም በጀርመን ምድር ላይ ወደር የሌለው የጥፋት ማዕበል እንዲሆን መርቶታል። ዴቪድ በረሃውን ለቆ ወደ አውሮፓ እስር ቤቶች ሲጓዝ አእምሮ ግን አሁንም ጦርነት ላይ ነበር። አሁን ጦርነቱ ጠላትን ማጥቃት ሳይሆን ከእስር ቤት ማምለጥ ነበር። በወታደራዊው ዓለም በተለይም በብሪታንያ ጦር ባህል ውስጥ አንድ ወታደር በጠላት እጅ ከተማረከ ጦርነቱ ለሱ አበቃ ማለት አይደለም። የጦር እስረኛ ዋነኛ ግዴታና ተልእኮ በቻለው መጠን ሁሉ አምልጦ ወደ ወገን ጦር ለመቀላቀል መሞከር ወይም ደግሞ በማምለጫ ሙከራዎች የጠላትን ወታደሮች በማስጨነቅና ቁጥራቸውን በማባከን የጦርነቱን ጫና ማገዝ ነው። ዴቪድ ስተርሊንግ ደግሞ ይህንን ግዴታ ከማንም በላይ በቁም ነገር የወሰደው ሰው ነበር። ዴቪድ ከተማረከ በኋላ በጀርመኖች ወደ ጣሊያን ተላከ። በጣሊያን ውስጥ ለከፍተኛ መኮንኖች በተዘጋጁ የተለያዩ እስር ቤቶች እንደ ካምፕ 5 ወይም ጋቪ በተባለውና የጣሊያን ኮልዲትስ በሚባለው ጥብቅ እስር ቤት ውስጥ ተቆለፈበት። ነገር ግን ዴቪድ አንድ ቦታ ላይ ጸጥ ብሎ መቀመጥ የሚችል ሰው አልነበረም። ከተማረከበት ቀን ጀምሮ አእምሮ የሚያስበው አንድ ነገር ብቻ ነበር፣ ማምለጥ። በጣሊያን እስር ቤቶች ውስጥ ዴቪድ 4 የተለያዩ የማምለጫ ሙከራዎችን አድርጓል። አንዴ የካቶሊክ ቄስ መስሎ በመልበስ፣ ሌላ ጊዜ የጣሊያን ጠባቂ ወታደሮችን የደንብ ልብስ በድብቅ ሰፍቶ በመልበስ ከእስር ቤቱ በሮች ሾልኮ ለመውጣት ሞክሯል። በአንድ አጋጣሚ ከእስር ቤቱ አጥር ስር ረጅም ጉድጓድ ተነል ቆፍረው በማምለጥ ለጥቂት ቀናት በጣሊያን ገጠራማ አካባቢዎች መደበቅ ችሎ ነበር። ሆኖም የቁመቱ መርዘም 2 ሜትር አካባቢ መሆኑ በየትኛውም ቦታ በቀላሉ ጎልቶ እንዲታይ ስለሚያደርገው ጣሊያኖችና ጀርመኖች ወዲያውኑ አድነው ይመልሱት ነበር። እርሱም በዓለም ላይ ለመደበቅ እጅግ አስቸጋሪው ሰው እኔ ነኝ ይል ነበር። በ1943 ዓ.ም መገባደጃ ላይ የጣሊያን መንግስት ሙሶሎኒ ሲወድቅና ጣሊያን እጅ ስትሰጥ ዴቪድና ሌሎች እስረኞች ለማምለጥ ትልቅ ዕድል አግኝተው ነበር። ነገር ግን ጀርመኖች ጣሊያንን በፍጥነት በመቆጣጠር እስረኞቹን በሙሉ በባቡር ጭነው ወደ ጀርመን አጓጓዟቸው። ጀርመኖች የዴቪድ ስተርሊንግን የማምለጥ አባዜ ጠንቅቀው ስለተረዱ ይህ ሰው በተራ እስር ቤት ሊቀመጥ አይችልም ብለው ወሰኑ። ስለዚህ በናዚ ጀርመን ውስጥ ማንም ሊያመልጥበት አይችልም ተብሎ ወደሚታመነው እጅግ አደገኛና ጥብቁ እስር ቤት ላኩት። ይህ እስር ቤት ኦፍላንግ 4C ወይንም በታዋቂ ስሙ ኮልዲትስ ካስል ይባላል። ኮልዲትስ በጀርመን ላይፕዚግ ከተማ አቅራቢያ የሚገኝ በትልቅና ገደላማ አለት ላይ የተገነባ የጥንት ዘመን ቤተ መንግስት ነው። ናዚዎች ይህንን ምሽግ እስር ቤት ያደረጉት በሌሎች እስር ቤቶች በተደጋጋሚ ለማምለጥ ለሞከሩ እጅግ አደገኛ ለተባሉና ከፍተኛ ማዕረግ ላላቸው የአጋር ኃይሎች መኮንኖች መቆለፊያ እንዲሆን ነበር። ኮልዲትስ ውስጥ መግባት ማለት ተስፋ መቁረጥ ማለት ነበር። ግድግዳዎቹ እጅግ ወፍራም፣ ዙሪያው በገደል የተከበበ፣ በከፍተኛ መብራቶችና በታጠቁ ዘበኞች የሚጠበቅ ነበር። ዴቪድ ስተርሊንግ ኮልዲትስ ሲገባ በውስጡ ሌሎች ታዋቂ የእንግሊዝ ጀግኖችንና የማምለጥ ባለሙያዎችን አገኘ። ዴቪድ በኮልዲትስ ውስጥ የነበረው ቆይታ አስገራሚ ነበር። እሱ አሁንም ተስፋ አልቆረጠም። በኮልዲትስ ውስጥ የማምለጫ ኮሚቴ ከተባለው ሚስጥራዊ የተማረኩ መኮንኖች ስብስብ ጋር በመሆን መረጃዎችን መሰብሰብ፣ የውሸት መታወቂያዎችን መስራትና የጀርመን ጠባቂዎችን እንቅስቃሴ ማጥናት ጀመረ። በእስር ቤት ውስጥ ዴቪድ ዘጎስት
መንፈሱ የተባለ ሚስጥራዊ ስርዓት በመዘርጋት ትልቅ ሚና ተጫውቷል። አንድ እስረኛ ሲያመልጥ ጀርመኖች ሰልፍ ጠርተው እስረኞችን ሲቆጥሩ እንዳያውቁ ዴቪድና ሰዎቹ የውሸት ሰዎችን ደሚ ሲሰሩ ነበር። ወይም ደግሞ አንዱ እስረኛ ተቆጥሮ እንዳለቀ በድብቅ እየሾለከ ከኋላ በመግባት እንደገና እንዲቆጠር በማድረግ ጀርመኖችን ያሞኙ ነበር። የኮልዲትስ ህይወት ለዴቪድ ስነ ልቦናዊ ጦርነት ነበር። ይህ በእንዲህ እንዳለ ዴቪድ በእስር ቤት ውስጥ እያለ የፈጠረው ጦር ኤስኤኤስ በፓዲ ሜን መሪነት አውሮፓ ውስጥ እጅግ አስደናቂ ታሪክ እየሰራ ነበር። በ1944ቱ ዲ-ዴይ የኖርማንዲ ወረራ ወቅት የኤስኤኤስ ወታደሮች ከፈረንሳይ ጀርባ በፓራሹት በመውረድ የጀርመንን የባቡር መስመሮች፣ ድልድዮችና የኮሚኒኬሽን ኬብሎች በማጋየት የጀርመን ጦር ወደ ግንባር እንዳይደርስ ታላቅ መስተጓጉል ፈጥረዋል። ዴቪድ ይህንን የራሱን ጦር ስኬት በእስር ቤት ሆኖ በድብቅ ሬዲዮ ሲሰማ በኩራትና እሱ አብራቸው ባለመሆኑ በጥልቅ ሐዘን ይሞላ ነበር። በመጨረሻም ሚያዝያ 1945 ዓ.ም የአሜሪካ ጦር ወደ ኮልዲትስ ከተማ ገብቶ ከአጭር ውጊያ በኋላ የኮልዲትስን ቤተ መንግሥት ነፃ አወጣው። ዴቪድ ስተርሊንግ ለ2 ዓመታት ከቆየበት እስርና ስቃይ ነፃ ወጣ። ጦርነቱ አበቃ። ዴቪድ ወደ እንግሊዝ ሲመለስ እንደ ብሔራዊ ጀግና ዋር ሂሮ የክብር ተሸላሚ ሆኖ ነበር። ነገር ግን ለዴቪድ ስተርሊንግ ሰላም ማለት የህይወት ትርጉም ማጣት ማለት ነበር። ጦርነቱ ሲያልቅ አንድ ጀግና ወታደር ምን ያደርጋል? የዴቪድ ቀጣይ የህይወት ምዕራፍ ከጦር ሜዳ ይልቅ ወደ ፖለቲካውና ወደ ሚስጥራዊ የቅጥረኛ ወታደሮች ዓለም የሚያመራ ነበር። ሁለተኛው የዓለም ጦርነት እንዳበቃ የብሪታንያ መንግስት ከእንግዲህ ወዲህ ጦርነት አብቅቷል፣ ልዩ ኃይል አያስፈልገንም በሚል የተሳሳተ ውሳኔ የዴቪድ ስተርሊንግን ታላቅ ፈጠራ የሆነውን የኤስኤኤስ ጦር በ1945 መገባደጃ ላይ በትኖት ነበር። ሆኖም ይህ ውሳኔ ብዙም አልቆየም። በቀዝቃዛው ጦርነትና በማላያ በተነሳው የኮሙኒስቶች አመጽ ምክንያት ብሪታንያ የኤስኤኤስን አስፈላጊነት ዳግም ተረድታ 22ኛው ኤስኤኤስ ሬጅመንት በሚል ስም በይፋ መልሳ አቋቋመችው። ዴቪድ ስተርሊንግ ጦሩ ዳግም ሲቋቋም ባይሳተፍም የፈጠረው ፍልስፍናና ራዕይ ግን የዚህ አዲስ ጦር የጀርባ አጥንት ሆኖ ቀጠለ። ዴቪድ ከጦርነቱ በኋላ ከብሪታንያ ጦር በይፋ ተሰናበተ። አሰልቺ የሆነውን የእንግሊዝ የሰላም ጊዜ ህይወት መሸከም ስላቃተው አይኑን እንደገና ወደ አፍሪካ ዞረ። ወደ ደቡባዊው ሮዴዥያ የአሁኗ ዚምባብዌ በመጓዝ አዲስ ህይወት ጀመረ። በ1950ዎቹ መጀመሪያ ላይ ዴቪድ አንድ እጅግ አስገራሚና ከእርሱ የማይጠበቅ የፖለቲካ ንቅናቄ መሰረተ። ይህ ንቅናቄ የካፕሪኮርን አፍሪካ ማህበር በመባል ይታወቃል። በወቅቱ በአፍሪካ የነበረው ሁኔታ በሁለት ጽንፎች የተከፈለ ነበር። በአንድ በኩል ነጮች የበላይነታቸውን የሚያስጠብቁበት የአፓርታይድና የቅኝ ግዛት ጭቆና ሲኖር፣ በሌላ በኩል ደግሞ ጥቁሮች አፍሪካውያን አክራሪ ብሔርተኝነትን ኤክስትሪም ናሽናሊዝምን በማራመድ ላይ ነበሩ። ዴቪድ ስተርሊንግ ያመጣው ራዕይ ሁለቱም ጽንፎች አፍሪካን ያጠፋታል የሚል ነበር። የእሱ ማህበር ዓላማ ጥቁሮች፣ ነጮችና ኢሳውያን ያለምንም የዘር ልዩነት በእኩልነት የሚኖሩባት በችሎታና በትምህርት ላይ የተመሰረተች አዲስ አፍሪካን መፍጠር ነበር። ዴቪድ ይህንን ማህበር ለማስፋፋት በርካታ ሀብቱንና ጉልበቱን አፍስሷል። ምንም እንኳን የካፕሪኮርን ማህበር ሐሳብ ለዘመኑ እጅግ የላቀና ቅንነት የተሞላበት ቢሆንም በሁለቱም ወገኖች ዘንድ ተቀባይነትን አጣ። ነጮቹ ዴቪድ መሬታችንን ለጥቁሮች አሳልፎ ሊሰጥ ነው ብለው ሲጠሉት፣ ጥቁር አፍሪካውያን መሪዎች ደግሞ ይህ የብሪታንያ ኒዮ ኮሎኒያሊዝም አዲስ ቅኝ ግዛት ስልት ነው በማለት ተቃወሙት። በመጨረሻ ማህበሩ ሳይሳካ ቀረ። ዴቪድ በፖለቲካው ዓለም ውስጥ እንደ ጦር ሜዳ ማሸነፍ እንደማይችል ተረዳ። ወደ 1960ዎቹ ስንሸጋገር ዴቪድ ስተርሊንግ ወደሚያውቀው ዓለም ወደ ጦር መሳሪያና ወታደራዊ ስልት ተመለሰ። በዚህ ጊዜ ግን እንደ መንግስት ወታደር ሳይሆን በዓለም የመጀመሪያው የግል ወታደራዊ ኩባንያ ፕራይቬት ሚሊታሪ ካምፓኒ PMC መስራች በመሆን ነበር። ዴቪድ ዎችጋርድ ኢንተርናሽናል እና ቆየት ብሎ ደግሞ
KAS ኢንተርናሽናል የተባሉ ሚስጥራዊ የጸጥታና የወታደራዊ አማካሪ ኩባንያዎችን አቋቋመ። እነዚህ ኩባንያዎች የሚቀጥሩት የቀድሞ የኤስኤኤስ ሳስ ወታደሮችን ነበር። ስራቸው በዓለም ዙሪያ ለሚገኙ በተለይም በመካከለኛው ምስራቅ ለሚገኙ የአረብ መሪዎች መንግስታት ልዩ ወታደራዊ ስልጠና መስጠት፣ የቪአይፒ ጥበቃ ማድረግና የጸረ ሽብር ስትራቴጂዎችን መንደፍ ነበር። ዴቪድ በየመን በተካሄደው የእርስ በርስ ጦርነት የብሪታንያ መንግስት በድብቅ ጣልቃ እንዲገባና የንጉሳውያኑን ኃይል በድብቅ የኤስኤኤስ ወታደሮች እንዲያግዝ ትልቅ ሚና ተጫውቷል። በተጨማሪም ዴቪድ በሳውዲ አረቢያ የንጉሱን ቤተሰብ የሚጠብቅ ልዩ የዘብ ክፍል በማቋቋም በሚሊዮኖች የሚቆጠር ዶላር አግኝቷል። በ1970ዎቹ ዴቪድ በእንግሊዝ ውስጥ የሥራ ማኅበራት አድማ ሀገሪቱን ሊያሽመደመድ ሲል GB75 የተባለ ሚስጥራዊ የዜጎች ኃይል አቋቁሞ አድማ የሚመታ ሀገሪቱን ከቀውስ ለመታደግ አቅዶ ነበር። ይህ ድርጊቱ በእንግሊዝ ግራ ዘመም ፖለቲከኞች ዘንድ ዴቪድ ስተርሊንግ መንግስትን ሊገለብጥ ነው የሚል ክስና ውዝግብ አስነስቶበት ነበር። እሱ ሁልጊዜም ስርዓትን የሚፈታተን የሚያስብበት መንገድ ከሌሎች የተለየ ሰው ሆኖ ኖረ። በ1980ዎቹ የኤስኤኤስ ስም በዓለም ዙሪያ ገነነ። በተለይም በ1980 የለንደኑ የኢራን ኤምባሲ ገታ ላይ ጥቁር የለበሱ የኤስኤኤስ ኮማንዶዎች በቴሌቪዥን መስኮት በቀጥታ ስርጭት ህንፃውን ሰብረው በመግባት ታጋቾችን ሲያድኑ ዓለም ሁሉ የዴቪድ ስተርሊንግን ፈጠራ አደነቀ። ዴቪድ በህይወት እያለ ያ በረሃ ውስጥ የተከለው ትንሽ የኮማንዶ ዘር በዓለም ላይ እጅግ የተከበረና የተፈራው ልዩ ኃይል ሆኖ ማየት ቻለ። በመጨረሻም ለሀገሩ ላበረከተው ወደር የሌለው ወታደራዊ አስተዋጽኦ በእንግሊዟ ንግሥት ኤልሳቤጥ ዳግማዊ በ1990 ዓመተ ምህረት የክኒንግተን ናይትሁድ ማዕረግ ተሰጠው። እናም ሰር ዴቪድ ስተርሊንግ ተብሎ ተጠራ። ከዚህ ታላቅ ክብር ጥቂት ወራት በኋላ ህዳር 4 ቀን 1990 ዓመተ ምህረት በ74 ዓመቱ የበረሃው መንፈስ በመጨረሻ እረፍት አገኘ። ዴቪድ ስተርሊንግ ከዚህ ዓለም በሞት ተለየ። ዴቪድ ስተርሊንግ ከሞተ በኋላ በስኮትላንድ ተራሮች ላይ በተወለደበት ዱንብሌን አቅራቢያ አረንጓዴውን ገደልና ሩቁን አድማስ የሚመለከት ግዙፍ የነሐስ ሐውልት ቆሟል። በሐውልቱ ስር የፈጠረው ዛሬም ድረስ በዓለም ዙሪያ ያሉ የልዩ ኃይሎች የሚመሩበት መፈክር ተጽፏል። Who dares wins፣ የደፈረ ያሸንፋል። የዴቪድ ስተርሊንግ ታሪክ የሰው ልጅ አእምሮ በችግር ውስጥ ሲያልፍ ምን ያህል አዲስ ፈጠራ ሊያመጣ እንደሚችል የሚያሳይ ነው። እሱ ወታደራዊ መጽሐፍት ላይ የተጻፈውን ሕግ አልተከተለም፣ የራሱን ሕግ ጻፈ። የብሪታንያ ጀነራሎች ጦርነትን በብዛትና በግንባር ሲያዩ፣ ዴቪድ ስተርሊንግ ግን ጦርነትን በብልሃት እና አነስተኛ ኃይልን በመጠቀም የጠላትን ልብ በመስበር አየው።